የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ አድማጮቻችን ሁሉ ይድረስ ብለናል። ከናንተ ሆኖ ቃል ስፖርት ዩቲዩብ ቻናል ነው ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቀደም ተከተል ያጋራናችሁ ቆይታ የምናደርግ ይሆናል። እንደ ሁልጊዜው እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ክለቦቻችሁ ከተጫወቱ እንዴት ነበር ጨዋታው፣ ዛሬ የሚጫወቱ ከሆነ ደግሞ ምን እንጠብቅ እንደ ሁልጊዜው ልታጋሩን ትችላላችሁ። ኛ በዚህኛው ጥንቅራችን የተወሰኑ ሀገራዊ ጉዳዮችን እናነሳለን። በአውሮፓ የመረጃ ሰዓታችን የዓለም ከዋክብቶች ድንቅ ምሽት ነበር ያሳለፉት። ሜሲ ሃትሪክ ሰርቷል፣ ሮናልዶ አስቆጥሯል፣ እናነሳቸዋለን። በአውሮፓ ትልቅ ሊጎች ደረጃ ደግሞ በርካታም የደረጃ ሰንጠረዥ ለውጥ የተከሰተበት ቅዳሜ ነበር ያሳለፍነው። በተለይ መሪዎች የተቀያየሩባቸው ሊጎች እናነሳለን። በፈረንሳይ፣ በጣሊያን፣ በጀርመን፣ በስፔን ላሊጋ ጨምሮ በርካታ መረጃዎችን ይዘናል። በአውሮፓ የመረጃ ሰዓታችን ላይ በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን እጅግ በጣም አስደናቂ አንድ በፕሪሚየር ሊግ ለማደግ በሚደረገው ጥረት ጀምረን በተወዳጁ የእንግሊዝ ፕሪሚየር ሊግ ለየት ያሉ መረጃዎችን ይዘንላችኋል። ከ25ኛ ሳምንት የአምና ወይም የተጠናቀቀው የእንግሊዝ ፕሪሚየር ሊግ በኋላ የተመለከትነው የሳምንቱን ሃትሪክ እናነሳለን። ከዛ ውጪ በእግር ኳስ ታሪክ የተሰሩ አንዳንድ አዳዲስ ታሪኮች አሉ። በትላንት ጨዋታዎች ላይ የተፈጸሙትን እንነግራችኋለን። በቢግ ሲክስ ክለቦች ፔፕ ጋርዲዮላ ጎል አንሶኛል እያሉ ነው። ምክንያታቸው ሃላንድ እያባከነ ነው እያሉ ነው። ግን ሃላንድ በዚህ ዓመት አንድ ክለብ ላይ ብቻ ነው ግብ ያላስቆጠረው። ሲቲ የምርም የዋንጫ ተፎካካሪ መሆኑን ያሳየበትን ምሽት የተለየ ጥንቅር እናነሳለን። በቼልሲ የመረጃ ሰዓታችን ቼልሲ በጣም ወሳኝ ድል ከሜዳ ውጭ ያስመዝግቧል። ያው ትላንት ምሽት በስፋት አንስተነዋል ይህን ጨዋታ የቀይ ካርዱም ነገር ጨምሮ። ግን በቡድን ዜና ፔድሮ ኔቶም እንደዚሁም ፎፋናና ሮሜሮን አንድ ላይ ያጣመሩት ማሬስካ ምክንያት አላቸው። ከዛ ውጪ በክረምት ተጫዋች ሲጎዳባቸው ቼልሲዎች ለምን አላመጡ የሚለው ምላሽ የተገኘበት ይመስላል። ማሬስካ አዝነዋል። ለምን እንዳዘኑ እንነግራችኋለን። ቼልሲያን ቆዩን። ሌላኛው መርሃ ግብር ትላንት ምሽት የነገርናችሁ በተለይም የአርሰናልን ድል ነግረናችሁ ነበር። ግን ተጨማሪ መረጃ በማለዳው ጥንቅራችን እናነሳለን ስላልን ቡካዮ ሳካ፣ ማይክል አርቴታ፣ ግብ ጠባቂው ዳቪድ ሪያ፣ ተከላካዮቹ ወደ ኋላ መለስ ብለን የሞሪኖን ቡድን ያስታወሰን አርሰናል እንዴትስ ነው የሚለውን እናነሳለን። የፉልሃሙ አሰልጣኝ ማርኮ ሲልቫ ትንሽ ፈገግ የሚያደርግ ጋዜጣዊ መግለጫን የሰጡት የዮከሬሽ ጉዳይ አሁን ማህበራዊ ሚዲያውን ተቆጣጥሮታል። አምና አርሰናል የተቸገረበትን ጨዋታዎች ዘንድሮ ድል እያደረጋቸው ነው። ምናልባት በጅማሮ ደረጃ ዘንድሮ በጣም አስደናቂ ነው። ፍጻሜውስ የሚለውን በጊዜ ሂደት የምንገመገመው ይሆናል። የአርሰናልን ጨዋታ በስፋት እናነሳለን። እስከ ፕሮግራማችን ፍጻሜ ተቆያላችሁ። ሊቨርፑል ከማንቸስተር ዩናይትድ የላንክሻየር ደርቢ ጨዋታ በብዙ መንገድ ለበርካታ ሳምንታት ሲጠበቅ ነበረ። በኢንተርናሽናል ብሬኩ ምክንያት እንግዲህ አንድ ሳምንት የዘለለ ጨዋታ ነው። ግን ሳምንቱን ሙሉ ሲያነጋግር ነበረ። ሊቨርፑል ከማንቸስተር ዩናይትድ በሁለቱ ቡድኖች ዙሪያ የቡድን ዜና እናነሳለን። ስሎትን የተመለከተ መረጃ ይዘናል። የቀድሞ ተጫዋች የቀድሞ አሰልጣኝ ካነሳን በኋላ የአሁኑን ቨርጅል ቫን ዳይክን እናነሳለን። በማንቸስተር ዩናይትድ በኩል ለየት ያለ የቡድን ዜና ይዘናል። አንድ ተጫዋች ዩናይትድ እስከፈለገ ድረስ ምንም ነገር አታስብም እያለ ነው። ለዩናይትድ ብቻ ነው የምትፈረመው ብሏል። ቤንያሚን ሼሽኮ በማህበራዊ ትስስር ገጽ የምትዞር አንድ ምስል አለችው። ቺ ምስል ከሊቨርፑል ጋር በነበረ ጨዋታ የተወሰደች ናት። ዛሬስ ሊቨርፑል ላይ የሚለው ይጠበቃል። እንደ አጠቃላይ ማንቸስተር ዩናይትድ ከሊቨርፑል የላንክሻየር ደርቢን ጨዋታ የየትኛውም ክለብ ደጋፊዎች ቅድመ ግምታችሁ ልታስቀምጡልን ትችላላችሁ። በይበልጥ ደግሞ የዩናይትድ እና የሊቨርፑል ደጋፊዎች እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እያጋራችሁን ከቃል ስፖርት ዩቲዩብ ቻናል ቃል ነኝ። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ የ2018 በይፋ ትላንት ጅማሮን እንዳደረገ ይታወቃል። ትላንትና የኢትዮጵያ ፕሪሚየር ሊግ ጅማሮን ሲያደርግ በግብ ማስቆጠር ደረጃ አብነት ተስፋዬ የኢትዮጵያ ፕሪሚየር ሊግ የ2018 የመጀመሪያ ግብ አስቆጣሪ የሆነበት ጨዋታ ነበረ በሳምንቱ የተመለከትነው። ሌላኛው ድሬዳዋ ከተማ ከሐዋሳ ከተማ ያደረጉትና ትላንት ምሽት ያላካተት ነው በመረጃችን ቸርነት አውሾና ጌታነህ ከበደ ለሐዋሳ ከተማ ግብ አስቆጥረው 2-0 ያሸነፉበት ጨዋታ ነበረ። እንዳጠቃላይ ትላንት ምሽት በቃል ስፖርት ዩቲዩብ ቻናላችን ካደረስናችሁ ውጤቱ ሲዳማ ቡና ወልዋሎ ዓዲግራት ዩኒቨርሲቲን 4-1፣ ኢትዮ ኤሌክትሪክ ሸገር ከተማን 1-0፣
እንደዚሁም ነገሌ አርሲ ከአርባ ምንጭ ከተማ 1-1 ያጠናቀቁ ጨዋታ ትላንት ምሽት ወይም ቅዳሜ ምሽት መረጃችን ላይ በስፋት ነግረናችኋል። ዛሬ የምንጠብቃቸው ጨዋታዎች አሉ። ሐዋሳ ከተማ ወይም ሐዋሳ ዩኒቨርሲቲ ስቴዲየም ላይ ፋሲል ከነማ ከኢትዮጵያ ንግድ ባንክ፣ መቻል ከወላይታ ዲቻ ይጫወታሉ። አዲስ አበባ ላይ ብቸኛው ጨዋታ ኢትዮጵያ ቡና ከቅዱስ ጊዮርጊስ የሚያደርጉት መርሃ ግብር ይሆናል ማለት ነው። ስለዚህ እነኚህን ጨዋታዎች እንድትከታተሉ በሀገር ቤት የመረጃ ሰዓታችን ነገርናችሁ። ወደ አውሮፓ እንሻገር። ሊዮኔል አንድሬስ ሜሲ ሃትሪክ ሰርቷል ትላንትና። በላቲን ከነበሩ ጨዋታዎች በሀገረ አሜሪካም የአሜሪካ ሜጀር ሊግ ሶከር የመጨረሻ ሳምንት ጨዋታ ሜሲ ሃትሪክ ሰርቷል። ትላንትና ናሽቬሊን በሜዳውና በደጋፊ ፊት የገጠመው ኢንተር ማያሚ እንግዳ ሆኖ ማለት ነው በሊዮኔል ሜሲ ሃትሪክ ማለትም 35ኛው ደቂቃ ላይ በጨዋታ 63ኛው ደቂቃ ላይ በፍጹም ቅጣት ምት 81ኛው ደቂቃ ላይ በጨዋታ አስቆጠረ። ቀሪ ሁለት ግቦችን ሮድሪጌዝ እና እንደዚሁም ቴጎቪያ ያስቆጠረው ኢንተር ሚያሚ 5-2 በሆነ ውጤት ድል ያደረገበት ምሽት ነበረ። ሜሲ አንድ አሲስት ቀርቶታል። ውድ ቤተሰቦቻችን አንድ አሲስት ካደረገ 400 አሲስቶችን በእግር ኳስ ሕይወቱ ያበረክታል። ለአሜሪካው ሜጀር ሊግ ሶከር ክለብ ኢንተር ማያሚ በዚህ ዓመት በ28 ጨዋታ 29 ግብና 19 አሲስት አለው። በተከታታይ ሁለተኛ ዓመት የአሜሪካ ሜጀር ሊግ ሶከር ከፍተኛ ግብ አስቆጣሪ ሆኖ የጨረሰው ሆነ ሊዮኔል አንድሬስ ሜሲ ሆኗል። ትላንት ሃትሪክ ከመስራቱን በተጨማሪ አንድ አሲስት ማበርከቱን ተከትሎ ነው እንግዲህ 399ኛውን አሲስት ማበርከት የቻለው። የጨዋታው ኮከብ ነበረ። ሊዮኔል አንድሬስ ሜሲም በተደጋጋሚ የጨዋታ ኮከብ ሽልማትን እያሳካ ይገኛል። አሁን ከሊዮኔል አንድሬስ ሜሲ የምንጠብቃቸው ጥቂት ሪከርዶች አሉ። ምናልባት በቀጣይ 1-2 ጨዋታ ላይ ያሳካቸው የሚችለው ትላንትና በነገራችን ላይ የሰራው ሃትሪክ ሊዮኔል አንድሬስ ሜሲ በእግር ኳስ ሕይወቱ እንዳጠቃላይ የሰራው ሃትሪክ ብዛትንም እንደዚሁ 60 ያደረሰበት ነበር። ሊዮኔል ሜሲ በጨዋታው 90 ደቂቃ እንዲጫወት አድርገውታል። ሃቬር ማሻራኖ 68 ኳስ ነው የነካው፣ 88% ኳስ የማቀበል ስኬት፣ 7 የግብ ሙከራ፣ 5 ቁልፍ ኳስ ያቀበለ፣ 4 ኢላማውን የጠበቀ ሙከራ፣ 2 ትልልቅ ግብ ዕድል የፈጠረ፣ 2 የተሳኩ ድሪብሎች፣ 2 የመሬት ላይ ኳስ ያሸነፈ፣ 1 ጊዜ ብረት የገጨበት፣ 3ቱን አስቆጥሮ 1 አሲስት ያደረገ በሶፋ ስኮር ከ10 ሬቲንግ የተሰጠው ነው። አሁን የሊዮኔል አንድሬስ ሜሲ ቡድን 3ኛ ደረጃን ይዞ ነው ማጠናቀቅ የቻለው በኮንፈረንስ ኤስቴ። በኮንፈረንስ ኦኤስቴ ላይ ሌሎች 7 ክለቦች አሉ። ስለዚህ እስከ 9 በሁለቱም ምድቦች እስከ 9 የወጡ ክለቦች ውስጥ እስከ 7 የወጡት በቀጥታ ለጥሎ ማለፉ ይገባሉ። እስከ 9 የወጡት 8 እና 9 ከኮንፈረንስ ኤስቴ እና ከኮንፈረንስ ኦኤስቴ 8 እና 9 የወጡት በጥሎ ማለፍ ይጫወቱና 7ቱን ቀሪዎቹን ተቀላቅለው አጠቃላይ በጥሎ ማለፍ ጨዋታም የመጨረሻው አሸናፊ እንደሚለይበት ይታወቃል። ኮዲ ደግሞ ከአረቡ ዓለም የክርስቲያኖ ሮናልዶ ቡድን አልናስር 5-1 በሆነ ውጤት ፋታህን ድል አድርጎታል። ፖርቱጋላዊ ተጫዋች ዦ ፍሌክስ ሃትሪክ ሰርቷል ትላንትና። ሮናልዶ አውሮፕላኑን ጭምር አዋጥቶም የጠለፈው ዝውውር ቀመሮ የሰራ ይመስላል። ጆ ፍሌክስ 13ኛው 68ኛው እና 79ኛው ደቂቃ ላይ 3 ግቦችን አስቆጥሮ ሃትሪክ ሲሰራ ክርስቲያኖ ሮናልዶ 60ኛው ደቂቃ ላይ ግብ አስቆጠረ። ቀሪዋን ግብ ኮማን 75ኛው ደቂቃ ላይ ነው ለአልናስር ድል የሚያደርጉበት በጨዋታው ማስቆጠር የቻሉት። በክርስቲያኖ ሮናልዶ በኩል በእግር ኳስ ሕይወቱ 949ኛ ግቡ ላይ ሲደርስ ትላንትና ፍጹም ቅጣት ምት አምከኗል። በተከታታይ ጨዋታ ሮናልዶ ፍጹም ቅጣት ምት አመከነ። በእርግጥ ከሀገሩ ፖርቱጋል ጋር ነው አንዱን፣ አሁን ደግሞ ከአልናስር ጋር ነው ትላንት ያመከነው። ዦ ፍሌክስ የሊጉን ከፍተኛ ግብ አስቆጣሪ ደረጃ በ8 ጎሎች ሲመራ ክርስቲያኖ ሮናልዶ በ5 ይከተላል። አልናስር የመጀመሪያ 5 የሊግ ጨዋታዎችን በድል ነው ማጠናቀቅ የቻለው። ክርስቲያኖ ሮናልዶ አሁን በእግር ኳስ ሕይወቱ 949ኛ ግቡ ላይ ደርሷል። በስፖርቲንግ ሊዝበን 5 አስቆጥሮ ግብ ማስቆጠረን ብሎ የጀመረው ክርስቲያኖ ሮናልዶ በዩናይትድ 145፣ በሪያል ማድሪድ 450፣ በዩቬንቱስ 101፣ በአልናስር 105 ለሀገሩ ፖርቹጋል ከ143 በላይ ግቦችን አስቆጥሯል። በድምሩ 949 ግቦች ላይ ደርሷል ክርስቲያኖ ሮናልዶ። አሁን ጉዳዮች ሁሉ ያሉት ክርስቲያኖ ሮናልዶ ቀሪ 51 ግቦችን ያስቆጥርና ነው ጫማ የሚሰቅለው ወይንስ የሚለው ብቻ ነው። እናንተ ውድ አድማጮቻችን ሮናልዶ አሁን ከደረሰበት ግብ የማስቆጠር ነጻሬ አንጻር 1000 ግቦች ላይ በእግር ኳስ ሕይወቱ መድረስ ይችላል ወይ?
51 ግቦች ብቻ ቀርተውታል ለክርስቲያኖ ሮናልዶ ለዚህኛው አስደናቂ ታሪክ። አልናስር በሊጉ አምስቱንም ጨዋታ 5 ድል አለው 19 አስቆጥሮ 2 ብቻ ነው የተቆጠረበት 15 ነጥብ ይዞ የሳውዲ ፕሮ ሊግ መሪ ነው። የአልናስር የፊት መስመር ጥምረት በራሱ እጅግ በጣም አስደናቂ ነው። ለአብነት ያክል ትላንትና ፍሌክስ 3 ግብ ሃትሪክ፣ ሮናልዶ 1 ጎል 1 አሲስት፣ ማኔ 2 አሲስት፣ ኪንግስሊ ኮማን 1 ግብ እጅግ በጣም አስደናቂ ጥምረት ተመልክተናል። የጆዋ ፍሌክስ ደግሞ ወደ ቡድኑ መምጣት በጣም መነቃቃትን ፈጥሯል። ከ10 ጨዋታ 11 ጎል 2 አሲስት አለው። በነገራችን ለጆዋ ፍሌክስ በሁሉም መድረክ ላይ ማለት ነው። ትላንትና 10 ነው ሬቲንግ የተሰጠው፣ ለሮናልዶ 7 ነው የተሰጠው። እንደ አጠቃላይ በቡድኑ ውስጥ ከ7 በላይ የተሰጣቸው ሳዲዮ ማኔ፣ አንጊዮሎ፣ ኮማን፣ ቦዋሼል እንደዚሁም ደግሞ አል አኪድ ግብ ጠባቂውም ከ7 በላይ ሬቲንግ ተሰጥቷቸዋል። ጆ ፍሌክስ ግን በጨዋታው ላይ ባሳየው ብቃት በሰራው ሃትሪክ ምክንያት 10 ነው ሬቲንግ የተሰጠው። ጨዋታውን ተከታተላችሁት ነበር ወይ? የግል መልካታችሁን አድርሱን። አውሮፓውያን ውድ ቤተሰቦቻችን የፍራንስ ሊጋን ከሊግ መርሃ ግብሮቻችን ደግሞ እናስቀድም። በፍራንስ ሊጋ መሪ ተቀይሯል። ፓሪስ ሰን ዠርሜን እጅ የሰጠበት ሳምንት ሆኗል። በፍራንስ ሊጋ መርሃ ግብር ማርሴይ ከሊ ሃቨር ያደረጉትን ጨዋታ 6-2 በሆነ ውጤት ድል አድርገዋል። የማርሴይን 6 የማሸነፊያ ግቦች ሜሰን ግሪንውድ 4ቱን አስቆጥሯል። 35ኛው፣ 67ኛው፣ 72ኛውና 76ኛው ደቂቃ ላይ 4 ግቦችን አስቆጥሮ ሃትሪክ ሲሰራ ቀሪ 2 ግቦች ቫስ 88ኛው ደቂቃ ላይ ሙሪሎ 93ኛው ደቂቃ ላይ አስቆጥሯል። ለተሸናፊው ቡድን ሊ ሃቨር ካቼ 24ኛው ደቂቃና ቶሪ 92ኛው ደቂቃ ላይ እንደዚሁ በጨዋታ ማስቆጠር የቻሉበት ነበረ። ሜሰን ግሪንውድ በዚያ መባረጋቸው 10 ጨዋታ 7 ጎሎችን አስቆጥሮ 4 ለግብ የሚሆኑ ኳሶችን አመቻችቶ አቀብሏል። በአሰልጣኝ ሮቤርቶ ዲዘርቢ የሚመራው ማርሴይም ማሸነፉን ተከትሎ የፍራንስ ሊግ መሪነትን ከፓሪስ ሰን ዠርሜን መረከቡን አረጋግጧል። በ18 ነጥቦች አሁን የፍራንስ ሊጋን የሚመራው ኦሎምፒክ ማርሴይ ሲሆን ፒኤስጂ 17 ነጥብ፣ ስትራስቡርግ 16 ነጥብ አላቸው። በጨዋታው ላይ ሮቢን ቫዝ ግብ እንዳስቆጠረ ነገርናችሁ። 1 ጎል በተጨማሪ 1 አሲስት አለው። ሌላ ድንቅ ምሽት ነበረ። በማርሴይ በኩል ያው መሪነቱን ስለተረከቡ ላሊጋውን በዚህ ሳምንት አንደኛ ሆነው ነው የሚያጠናቅቁት። ሌላ ጨዋታ ነበረ፣ አንገርስን ከሞናኮ ያገናኘ ጨዋታ። ጨዋታው 1-1 በሆናቸው ውጤት ተጠናቋል። አንገርስ ቻሪፍ 85ኛው ደቂቃ ላይ ለሞናኮ ደግሞ አስቀድሞ ቦሉገም 72ኛው ደቂቃ ላይ አስቆጥሮ ጨዋታው 1-1 በሆናቸው ውጤት እንደዚሁ መጠናቀቅ የቻለበት ነው። ምናልባት የምሽት መረጃችን ላይ ነገርናችሁ፣ ግን ለማስታወስ ያክል ኒስ ኦሎምፒክ ሊዮንን ድል ያደረገበት ባርዲዮፕ እና ቦድል ለኒስ 3ቱን የማሸነፊያ ግቦች ሲያስቆጥሩ ለኦሎምፒክ ሊዮን ሱሊስ ነበረ 2ቱን ግቦች 29ኛውና 95ኛው ደቂቃ ላይ ያስቆጠረው። ጨዋታው በዛው በኒስ 3-2 አሸናፊነት ተጠናቀቀ። የፈረንሳይ ሊግ ዛሬም ቀጥሎ ይካሄዳል። ሌንስን ከፓሪስ፣ ስታድ ሬንስን ከኦግዤር፣ ሎሬንት ከስታድ ቤስቶስ፣ ቱሉዝን ከሜት፣ ናንተስን ከሊል የሚያገናኝ ይሆናል። የጣሊያን ሴሪ መሪ ቀይሯል። የጣሊያን ሴሪ መሪ ከዚህ በኋላ ኢንተር ሚላን ነው። ውድ ቤተሰቦቻችን ኢንተር ሚላን ከሮማ ጋር ያደረጉትን ጨዋታ ትላንትና 1-0 በሆነ ውጤት ድል አድርገዋል። የኢንተር ሚላን የማሸነፊያ ግብ ገና 6ኛው ደቂቃ ላይ በጨዋታ ማስቆጠር የቻለው ቦኒ ነበረ። በዛው ጨዋታው መጠናቀቅ ችሏል። ኢንተር ማሸነፉን ተከትሎ የሴሪ መሪነትን ተረክቧል። ሮማ በውድድር ዘመኑ 2ኛ የጣሊያን ሴሪ መርሃ ግብሩን በሽንፈት ደምድሟል። ኢንተር ሚላን 15 ነጥብ፣ ሮማ 15 ነጥብ አላቸው። በግብ ክፍያ ነው ኢንተር አናቱን መቆጣጠር የቻለው። ቀጣይ ሳምንት ቅዳሜ ኢንተር ሚላን ከናፖሊ ሌላ በጣም አስደናቂ ጨዋታ እንመለከታለን በጣሊያን ሴሪ ኤ። እንደዚሁም ተሸናፊው ሮማ እሁድ ቀን ወደ ሳሱሎ አቅንቶ ሳሱሎን የሚያስተናግድ ይሆናል። ትላንት ኢንተር በጣም ወሳኝ የተባለ ድል ያስመዘገበው። በጣሊያን ሴሪ 7ኛ ሳምንት መርሃ ግብር ናፖሊ ከቶሪኖ ጋር ያደረጉትንም ጨዋታ 1-0 ተሸንፏል። በጣም ያልተጠበቀ ውጤት ነው። ቶሪኖ ናፖሊን 1-0 ሲያሸንፍ ግቧን ጆቫኒ ሲሞን ነው ከመረብ ያሳረፈው። ናፖሊ በውድድር ዘመኑ 2ኛ ጊዜ ነው የጣሊያን ሴሪ መርሃ ግብሩን ሲሸነፍ። ናፖሊን በነገራችን ላይ 15 ነጥብ ነው ያለው ልክ እንደ መሪው ኢንተር ሚላን እና ሮማ፣ ግን በግብ ክፍያ ልዩነት 2ኛ ደረጃ ላይ ነው የሚገኘው። ቶሪኖ ነጥቡን 8 አድርሷል። በጊዜነት 13ኛ ደረጃ ላይ እንደዚሁ መቀመጥ የቻለበት ነበረ። ቀጣይ ሳምንት ናፖሊ ከኢንተር ሚላን የሚያደርጉት ጨዋታም
15 ነጥብ ነው ሁለቱም ያላቸውና በጣም ወሳኝነት አለው። የሊግ ደረጃ ሰንጠረዡን ኢንተር ሊያጠናክርበት ናፖሊ ሊረከብበት የሚችል ነው። እሁድ ቶሪኒዮ ከጄኖዋ የሚያደርጓቸው ጨዋታዎች ደግሞ እንደዚሁ በጣሊያን ሴሪ ቀጣይ ሳምንት ከሚጠበቁ መርሃ ግብሮች ውስጥ ይጠቀሳሉ። ትላንት የነገርናችሁ ለማስታወስ ያክል ብቻ ፔዣ ከሄላስ ቬሮና 0-0 እንደዚሁ ሌላኛው 0-0 በሆነ አቻ ውጤት የተጠናቀቀው ጨዋታ በጣሊያን ሴሪኤ ሊሴን ከሳሱሎ ያገናኙም ጨዋታ በተመሳሳይ 0-0 ተጠናቀቀ። አሁን የጣሊያን ሴሪን ኢንተር በ15 ነጥብ በ10 ግብ ክፍያ አንደኛ፣ ናፖሊ በ15 ነጥብ በ5 ግብ ክፍያ ሁለተኛ፣ ሮማ በ15 ነጥብ በ4 ግብ ክፍያ ሶስተኛ፣ ሚላን ዛሬ አንድ ቀሪ ጨዋታ አለው በ13 ነጥብ ስድስተኛ ነው። ስለዚህ መሪ መቀየር ይቻላል ዛሬም ማለት ነው። በጣሊያን ሴሪ ግን ኤሲ ሚላን ማሸነፍ አለበት። ዩቬንቱስ በ12 ነጥብ አንድ ቀሪ ጨዋታ ይዞ አምስተኛ ነው። ስለዚህ ወደ መሪነት ለመምጣት ከፈለጉ እነኚህ ሁለት ክለቦች ሚላን እና ዩቬንቱስ የዛሬ ጨዋታቸውን በድል ማጠናቀቅ አለባቸው። ከማን ይጫወታሉ ካላችሁን ኮሞ ከዩቬንቱስ ይጫወታል። ኤሲ ሚላን ከፊዮረንቲና የሚጫወተው። ሌሎች ቀሪ ጨዋታዎች አሉ። ካግላሪ ከቦሎኛ፣ ጄኖዋ ከፓርማ፣ እንደዚሁም አታላንታም ከላዚዮ ጋር የሚያደርጓቸው ጨዋታዎች ዛሬ በጣሊያን ሴሪኤ ከሚጠበቁ መርሃ ግብሮች ውስጥ ናቸው። ትላንት ምሽት ቃል ገብተንላችኋል የጀርመን ደር ክላሲካን በባየር ሙኒክና በቦሩሲያ ዶርትመንድ መካከል የነበረውን በማለዳው መረጃችን ጠብቁን ብለናችሁ ነበር። ሰፋ ያለ መረጃ ይዘንበት እንደምንመጣ የሰባተኛ ሳምንት መርሃ ግብር ልማደኛው ባየር ሙኒክ ድል ያደረገበት ነበረ። በጨዋታው ላይ ሃሪኬን ልማደኛው ተጫዋች 22ኛው ደቂቃ ላይ መሪ ያደረገ ባየር ሙኒክን ኦሊሴ በጣም ሌላ አስደናቂ ግብ አስቆጠረ። በእርግጥ ይህ ግብ ስትቆጠር የቦሩሲያ ዶርትመንድ ተከላካይ የሰራው ስህተት ከአንድ ፕሮፌሽናል ተከላካይ የሚጠበቅ አይደለም። ኦሊሴ በጣም ብልጠቱን ተጠቅሞ ያስቆጠረው ግብ ነው። ለቦሩሲያ ዶርትመንድ ከሽንፈት ያልታደገችውን ግብ ብራንት ነው በ84ኛው ደቂቃ ላይ ማስቆጠር የቻለው። እንግሊዛዊ ባየር ሙኒክ ተጫዋች ሃሪኬን በሊጉ 12ኛ ግቡ ነው። ቦሩሲያ ዶርትመንድ በውድድር ዘመኑ የመጀመሪያ ሊግ ሽንፈቱ ነው። ባየር ሙኒክ በውድድር ዘመኑ 11ኛ ተከታታይ ድሉን በሁሉም መድረክ ያስመዘገበበት ነው። ባየር ሙኒክ ሁሉንም ጨዋታ ከ7-7ቱን አሸንፎ በ21 ነጥብ ይመራል። ቦሩሲያ ዶርትመንድ በ14 ነጥብ በጊዜያዊነት 4ኛ ደረጃ ላይ ናቸው። ቪንሰንት ኮምፓኒ 7 ተከታታይ ድል 27 ግብ 4 ብቻ የተቆጠረበት ቡድን ገንብቷል። ማኑኤል ኑዌር 363ኛ የቡንደስሊጋ ጨዋታውን ያደረገበት ሪካርድ የሰበረበት ምሽት። እንደዚሁም በሃሪኬን በኩል በእግር ኳስ ሕይወቱ 400 የክለብ ግብ ነው። ይሄ ለእንግሊዝ ብሔራዊ ቡድን አያጠቃልልም። ውድ ቤተሰቦቻችን ሎሪየንት ኦሪየንትን በቀድሞ ሕይወቱ ሲጫወት ወይም በልጅነቱ ሲጀምር 5 ግብ፣ ሚልዋል ላይ ለሚልዋል 9 ግብ፣ ለሌስተር በውስጥ ሲጫወት 2 ግብ፣ የሱ የምንጊዜም ከፍተኛ ግብ ያስቆጠረበት ቡድን ለቶትናም 280 ግብ፣ ባየር ሙኒክ 104ኛ ግቡ ላይ ደርሷል ትላንትና። በክለብ ደረጃ ብቻ ሃሪኬን 400ኛ ግቡ ላይ ሲደርስ ትላንትናም ያው ሪካርዱን አስቀጥሏል። 12ኛ የቡንደስሊጋ ግቡን ካስቆጠረ በኋላ በ7 ጨዋታ ማለት ነው ከጀርመን ደር ክላሲካ ጨዋታ በኋላ በ39 ደቂቃ አሁንም ግብ የማስቆጠር ንጻሬውን እንደዚሁ ያስቀጠለበት ሲሆን ባየር ሙኒክ 11 ጨዋታ አረጉ፣ 11ዱን አሸነፉ፣ አቻ የለ ሽንፈት የለ። አስደናቂ ጊዜን እያሳለፉ ይገኛሉ። ለማስታወስ ያክል ብቻ ትላንትና ምሽት በስፋት ነግረናችኋል። እነኚህን ውጤቶች ግን ላልተከታተላችሁን ሃይደንሄም ከወርደር ብሬመን 2-2፣ ኮሎኝ ከኦግስቦርግ 1-1፣ እንደዚሁም ስቱትጋርት ወልፍስበርግን 3-0 አሸንፏል። አርቤ ሌፕዚግ ሃምቡርግን 2-1 አሸንፏል። በርካታ ገብ የተቆጠረበት ትላንት ምሽት የነገርናችሁ ውጤት ባየርና ሌቨርኩሰን ሜንዝን 4-3 አሸነፈ። ዛሬ የጀርመን ቡንደስሊጋ 2 መርሃ ግብሮችን ብቻ እንመለከታለን። ፍራይቡርግ ከአይንትራክ ፍራንክፈርት እንደዚሁም ሴንት ፓውሊ ከሆፈኔም ዛሬ በጀርመን ቡንደስሊጋ የምንመለከታቸው 2 ተጠባቂ መርሃ ግብሮች ናቸው። አጠቃላይ የደረጃ ሰንጠረዡ ያው ባየር ሙኒክ መሪነቱን አይነጠቅም፣ ግን እንዳጠቃላይ የጀርመን ቡንደስሊጋን የሳምንቱን የደረጃ ሰንጠረዥ በሰኞ ማለዳ የመረጃ ሰዓታችን እናካትተዋለን። በስፔን ላሊጋም በርከት ያሉ መርሃ ግብሮችን ተመለከትን። ዛሬም ቀጥለው ይካሄዳሉ። አትሌቲኮ ማድሪድ በዋንዳ ሜትሮፖሊታኖ ስቴዲየም በጣም ወሳኝ ጨዋታ ነበረው። ትላንትና ድል ያደረገበት ጨዋታ ነበረ። አትሌቲኮ ማድሪድ 1-0 በሆነ ውጤት ድል አድርጓል። በአትሌቲኮ ማድሪድ በኩል 1-0 ሲያሸንፉ አልሜዳ 69ኛው ደቂቃ ላይ ብቸኛዋን ግብ እንግዲህ በጨዋታው ላይ ማስቆጠር ችሏል። ቲያጎ አልሜዳ የዲየጎ ሲሞኔ ቡድን የወጥነት ጥያቄ አለበት። በተለይም ጅማሮ አካባቢ አሁን እንኳን በተወሰነ መንገድ እየተሻሻሉ ይገኛሉ። በተለይም ሪያል ማድሪድ ላይ ተቀናጁት ድል
በትልቁ ስማቸው ከፍ እንዲል አድርጎ ነበር በኢንተርናሽናል ብሬኩ መጀመሪያ ሰሞን ትላንት ሌላ በጣም ወሳኝ ጨዋታ የነበረው በቪላሪያል እና በሪያል ቤቲስ መካከል የነበረ ጨዋታ ነው ጨዋታው 2-2 ተጠናቋል በሪያል ቤቲስ በኩል አንቶኒ ከዩናይትድ የገዙት ተጫዋቻቸው 66ኛው እና 94ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥር ለቪላሪያል ቡችናን 44ኛው ደቂቃ ላይ ሞል ኢሮ 64ኛው ደቂቃ ላይ እንደዚሁ ግቦቹን አስቆጥሮ ጨዋታው 2-2 በሆናቸው ውጤት ተጠናቋል በአንቶኒ በኩል 11 ጎል 6 አሲስት በሪያል ቤቲስ የእግር ኳስ ሕይወቱ እንደዚሁ ማበርከት የቻለበት ነው ትላንት ከነገርናችሁ ውስጥ ሴቪያ ከማሎርካ ያደረጉት ጨዋታም በሴቪያ 3-1 አሸናፊነት ተጠናቋል በማሎርካ በኩል ሙሪክ እንደዚሁም ጆሴፍ ሁለት ግቦችን ያስቆጠረበት በሴቪያ በኩል ቫርጋዝ ብቸኛ ግብ ያስቆጠረበት ጨዋታ ነበረ ሌላኛው ጨዋታ ትላንት የነገርናችሁ ለዛሬ ሪያል ማድሪድ ጨዋታ ምሽት 4 ሰዓት ተደርጎ አሸናፊው እስኪለይ ድረስ ባርሴሎና የላሊጋ መሪነትን የተቆናጠጠበት በፔድሪና በሮናልዶ አራው የመጨረሻ ደቂቃ ግብ ጄሮናን 2-1 ያሸነፈበት ጨዋታ ነበር ያው ሃንሲ ፍሊክ ቀይ ካርድ እንዳዩ ነግረናቸዋል ስለዚህ ኤል ክላሲኮን ጨዋታም በአሰልጣኝነት ባርሴሎናን አይመሩትም ባርሴሎና ዛሬ ሪያል ማድሪድ ተጫውቶ ውጤቱ እስኪታወቅ በ22 ነጥብ ይመራል ጄሮና 6 ነጥብ ነው ቀጣይ ሳምንት እሁድ ቀን ልክ 12:30 ሲል የዛሬ ሳምንት 12:15 ደቂቃ ሲል የዛሬ ሳምንት ባርሴሎና ከሪያል ማድሪድ ኤል ክላሲኮ እንደሚደረግ ይታወቃል ዛሬ በስፔን ላ ሊጋ ኤልቼ ከአትሌቲኮ ቢልባኦ ሴልታ ቪጎ ከሪያል ሶሴዳድ ሌቫንቴ ከሪዮ ቫልካኖ ሄታፌ ከሪያል ማድሪድ በጣም ወሳኝ የተባሉ ጨዋታዎቻቸውን የሚያደርጉ ይሆናል በላሊጋ በሪያል ማድሪድ በኩል ተጨማሪ መረጃ እናደርሳችሁ ባለሜዳው ሄታፌ ነው ባለፉት ወደ 8 የሚጠጉ መርሃ ግብሮች ሄታፌ 3 ድል 2 አቻ 3 ሽንፈት ሲገጥመው ሪያል ማድሪድ ከ10 ጨዋታ 9 ድል 1 ሽንፈት ብቻ ገጥሞታል በዚህ ዓመት በሄታፌ በኩል ባለፉት 5 ጨዋታ 1 ድል ብቻ ነው ያለው 2 ጨዋታ ተሸንፎ 2 አቻ ወጥቷል ሪያል ማድሪድ በመጨረሻ 5 ጨዋታ 4 ድል 1 ሽንፈት ገጥሞታል በርስ በርስ ግንኙነት ሪያል ማድሪድ 31 ጊዜ ረቶታል ሄታፌ 6 ነው ረቶ 5 ጊዜ አቻ ወጥቷል የመጨረሻ 4 ግንኙነታቸውን ነጥለን ብንመለከት ሪያል ማድሪድ ከአራቱንም ድል አድርጓል ዛሬ ካሸነፈ መሪነቱን ይረከባል ማን በበላይነት ይወጣዋል በሐሳብ መስጫ ሳጥናችን ላይ ድረሱልን የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ከሀገር ቤት እስከ ባህር ማዶ የሰዓቱን ወቅታዊ ጥንቅሮች እየነገርናችሁ እንገኛለን የመረጃ ሰዓታችን ላይ ስትቆዩ ትላንታችሁ እንዴት አለፈ ከክለቦቻችሁ ጋር ዛሬስ ምን እንጠብቅ ቀደመ ገምታችሁንና እንደዚሁም በጨዋታ ዙሪያ ያላችሁን መልከታ ያጋራችሁን በድጋሚ ከቃል ስፖርት ዩቲዩብ ቻናል ጋር መልካም ቆይታ ተመኘን ትላንት በእንግሊዝ ሻምፒዮንሺፕ በርከት ያሉ ጨዋታዎች ተካሂደው ነበር ወደ ፕሪሚየር ሊግ ለማደግ በተለይም ኮቬንትሪ ሲቲ ከብላክበርን ሮቨርስ ያደረጉት ጨዋታ ተጠባቂ ነበር ትላንት ኮቬንትሪ ሲቲ 2-2 አሸንፈዋል ቪክተር ትሮፕ 57ኛው ቶማስ 59ኛው ደቂቃ ላይ ሁለቱን አስቆጥረዋል በነገራችን ላይ ሻምፒዮንሺፕ ምንም ሽንፈት ያልገጠመው ቡድን ኮቬንትሪ ሲቲ 29 ግቦችን ያስቆጠረ በርካታ ገብ ያለው ቡድን ኮቬንትሪ ሲቲ ከነኚህ ወደ 10 የሚጠጉ ጨዋታዎች ውስጥ ወደ ቤተሰቦቻችን 7ቱ ላይ መረቡ ያልተደፈረበት ቡድን ኮቬንትሪ ሲቲ የሚመራው በፍራንክ ጄምስ ላምፓርድ ነው ፕሪሚየር ሊጉ ላይ ከተመለከትናቸው ድፍን 25 ዓመት ተቆጥሯል በ22 ነጥብ የቻምፒዮንሺፑን እየመሩ ይገኛሉ የአድማጮቻችን ጥያቄ ስለነበረ ነው አስቀድመን ያነሳ ነው ትላንት ክሪስታል ፓላስ ከበርንማው 3-3 ተለያይተዋል የዣን ፌሊፔ ማቴታን ሃትሪክ ነግረናችሁ ነበረ እንዲሁም ክሩፕ በ62 ደቂቃም በበርንማው የእግር ኳስ ሕይወቱ 3 ግቦችን የደረሰበት ትላንት ግን 2 ያስቆጠረ ክሪስቲ ቀሪዋን ግብ ያስቆጠረበት ነው ምናልባት ከዣን ፌሊፔ ማቴታ ጋር በተያያዘ ትላንት ምሽት ሰፋ ያለ መረጃ ነግረናችኋል ለየት ያለ ብቻ እንንገራችሁ ዛሬ በውድድር ዓመቱ የመጀመሪያ ሃትሪክ የሰራ ተጫዋች እሱ ሆኗል አምና 25ኛ ሳምንት ላይ ነው የመጨረሻውን ሃትሪክ ያየ ነው ከዛ በኋላ 8 ሳምንትን ጨምሮ ከባለፈው ከ26ኛ ሳምንት እስከ 38ኛ ሳምንት በዚህ ዓመት ደግሞ እስከ 8ኛ ሳምንት ጠብቀናል ሃትሪክ ለማየት ተረኛው ሃትሪክ ሰሪ ከኦመር መርሙሽ በኋላ በፕሪሚየር ሊጉ ዣን ፌሊፔ ማቴታ ሆኗል ኒክ ቮልትሜድ አዲስ ሪከርድ አዲስ ክብረ ወሰን ቢያስመዘግብም ክለቡ ኒውካስል ዩናይትድ ግን ወደ አሜክስ አቅንቶ ደላልቀን ነው በብራይተን 2-1 ተሸንፈዋል ወለቤክ 2 ግቦችን ለብራይተን ኒክ ቮልትሜድ ለኒውካስል ብቸኛውን ግብ ያስቆጠረበት ነበር ኒክ ቮልትሜድ በነገራችን ላይ በመጀመሪያ 4 የፕሪሚየር ሊግ ጨዋታ በመጀመሪያ 5 የፕሪሚየር ሊግ ጨዋታ 4 ግቦች ላይ ደረሰ አምስተኛው ኒውካስል ተጫዋች ነው ሊስ ፈርዲናንድ ከዚህ ቀደም አድርጎታል ማይክል ኦዊን ሎይክ ሬሚ እንደዚሁም ካሎም ዊልሰን
በመጀመሪያ 5 ጨዋታ 4 የፕሪሚየር ሊግ ግቦችን ለኒውካስል አስቆጥሯል። አሁን ኒክ ቮልትሜር ተረኛ ነው። ትላንትና ማርጎታል። ያው እንዳልኳችሁ ግን ቡድኑን አልታደገም። አዳጊዎቹ ቡድኑ ሰንደርላንድ ወልቭስን 2-0 እንደዚሁም በርንሌ ሊድስ ዩናይትድን 2-0 ያሸነፈበት ጨዋታ ትላንት በፕሪሚየር ሊግ በኢትዮጵያን ሰዓት አቆጣጠር ልክ 11 ሰዓት ሲል ከነበሩ ጨዋታዎች ውስጥ ናቸው። በእርግጥ በምሽት መረጃችን አንስተናል። የተወሰኑ መረጃዎችን ለማከል ያክል ብቻ ነበር። የሊጉን መሪ ለሰዓታት አርሰናል ድል እስኪያደርግ ድረስ ለሰዓታት ሲቲ ተረክቦት እንደነበረ ይታወቃል። ትላንትና 2-0 በሆነ ውጤት ኤቨርተንን ካሸነፈ በኋላ በእርግጥ አርሰናል ፉልሃምን ረትቶ መሪነቱን መልሶ በእጁ ማስገባቱ የሚዘነጋ አይደለም። ኤርሊንግ ሃላንድ በውድድር ዘመኑ ትላንትና 2 ግቦችን ከማስቆጠሩ ጋር ተደምሮ 11ኛ የፕሪሚየር ሊግ ግቡ ነው። ሃላንድ በዚህ ዓመት ብቻ ከማንቸስተር ሲቲ ጋር ባረጋቸው 10 ጨዋታ 14ኛ ግቡ ላይ ደርሷል። በሲቲ በኩል ሌላ በጣም አስደናቂ ጊዜን እያሳለፈ የሚገኘው ተጫዋች ሆኗል። ምናልባት ትላንት ካልነገርናቸው መረጃዎች ለማድረስ ያክል ብቻ በኳስ ቁጥጥር የሲቲ የበላይነት ነበር 71%፣ ኤቨርተን 29% ነው። ግብ የማስቆጠር ንጻሬ ሲቲ 2.4 ነው፣ አግኝቷል ሁለቱንም ግቦች። ኤቨርተን 0.8 ነው። ሲቲ 19 ሞከረ፣ ኤቨርተን 5። ሲቲ ኢላማውን የጠበቀ 7፣ ኤቨርተን 1። ሲቲ 11 የማዕዘን ምት፣ ኤቨርተን 3። ኤቨርተን 2 ቢጫ ካርድ፣ ሲቲ ምንም አላየም። ቀይ ካርድ በሁለቱም በኩል አልተመዘዘም። ጨዋታው የነበረው ቁጥራዊ መረጃ ይህን ይመስላል። ኤርሊንግ ብሮት ሃላንድ በዚህ ዓመት ግብ ያላስቆጠረው ስፐርስ ላይ ብቻ ነው። ስፐርስ እድለኛ ነበር ወይ ጠንካራ ነበር ማለት ነው፣ ሃላንድን ብቻ በመከላከል ደረጃ ካየ ነው። ምክንያቱም የገጠማቸው ቡድኖች ሁሉ የሃላንድን ግብ ቀምሰዋል። እንደ ሞልዶቫ ያለች ሀገር እንደውም በብሔራዊ ቡድን ደረጃ 5 ነው የተቆጠረባት። እንደ እስራኤል ያለች ሀገር ሃትሪክ ተሰርቶባታል። ከዛ ውጪ ኤርሊንግ ብሮት ሃላንድ በዚህ ዓመት 2 ግቦችን የሚያስቆጠረባቸው እንደ ወልቭስ፣ ዩናይትድ፣ በርንሌ፣ ሞናኮ እንደዚሁም ኤቨርተን ይጠቀሳሉ። ሌሎች ቀሪ ክለቦች ላይ በሙሉ አስቆጥሯል። ከቶትናም ውጪ ግብ ያላስቆጠረበት ቡድን የለም ኤርሊንግ ብሮት ሃላንድ። ጋርዲዮላ ግን ትላንትና ተበሳጭቻለሁ፣ ምክንያቱም ሃላንድ 3 እና 4 ጎሎችን ማስቆጠር እየቻለ 2 ብቻ በመግባቱ ቀረ ብሎኛል ብሏል። ዶኩ ሳቪኒዮ ራይንደርስ ቢያንስ 2 ጊዜ ግልጽ የማግባት እድልን አምከነዋል ብለዋል። ብዙ ጎል ባለማስቆጠራቸው እድለኛ ለመሆናቸውን ጠቅሰው የግብ እድል አለመፍጠር ሳይሆን ያለመጠቀም ችግር ብለውታል ፔፕ ጋርዲዮላ። የፔፕ ጋርዲዮላ ቡድን በነገራችን ላይ ወደ ቤተሰቦቻችን እሳቸው ሲቲን ይዘው ትላንትና 350ኛ የፕሪሚየር ሊግ ጨዋታ 251ኛ ድል ያስመዘገቡበት ነበር። ቀሪዎቹ ጨዋታዎችን ካየን 50ዎቹ አቻ 49ኙ ሽንፈት ነው። እንደምትመለከቱት ድላቸው ከፍ ያለ ነው። አቻቸውም ከሽንፈታቸው ቢያንስ በአንድ ይልቃልና ፔፕ ጋርዲዮላ ቡድን ምን ያህል ጠንካራ እንደሆነ ማሳያ ነው። ለማንኛውም ትላንትና ለሰዓታትም ቢሆን የፕሪሚየር ሊጉን አናት ተቆናጦት ነበረ። በኋላም ላይ አርሰናል አውርዷቸዋል ወደ 2ኝነት። ዛሬ ሊቨርፑል ድል ካደረገ ደግሞ ወደ 3ኝነት ዝቅ እንደሚያደርጋቸው ይታወቃል። ቶተንሃምም እንደዚሁ በተመሳይ ድል ካደረገ፣ ስለዚህ ሲቲ እንግዲህ ለሰዓታት የመራውን አንደኝነት አሁን ለሰዓታት 2ኝነት ላይ ተቀምጦበት ይገኛል። የቼልሲ መርሃ ግብር የቃል ስፖርት ዩቲዩብ ቻናል የምሽት ዘገባችን ሰፊ ሽፋን ካገኙ ጨዋታዎች ውስጥ ይጠቀሳል። ቼልሲ ትላንት 3-0 ያሸነፈበት፣ ደጋፊዎች በሐሳብ መስጫ ሳጥናችን ላይ ለቀይ ካርዱ ተጠያቂ ማሬስካ ናቸው እያሉ ይገኛሉ። ትላንትና ወደ 87ኛው ደቂቃ ለጉስቶ በቀይ ካርድ ወጥቶ ነበር በሁለተኛ ቢጫ ካርድ። በርካታ የቼልሲ ደጋፊዎች በሐሳብ መስጫ ሳጥናችን ላይ ይሄ ጉዳይ አያሳስብም ወይ ስንል አሰልጣኙ ናቸው ጥፋተኛ፣ ቀይረው ማስወጣት ነበረባቸውም በሚል አሰልጣኙን ኮንነዋል። በእርግጥ አሰልጣኙ በሊቨርፑል ጨዋታ ባዩት ቀይ ካርድ ምክንያት የሜዳው ጠርዝ ላይ አልነበሩም። ቁጭ ብለው እንደ ደጋፊ ቁጭ ብድግ እያሉ ጎል በገባ ቁጥር እዛው ቁጭ ብድግ ብቻ ብለው መሮጫ ስፔስ ጠቧቸው ነበር። እንደ ሊቨርፑል የሚሮጡበት ቦታ አልነበራቸውም። ግን ትላንት ቡድናቸው ድል አድርጓል፣ ለቀይ ካርዱ ግን ተጠያቂ ናቸው የሚል ሐሳብ በሐሳብ መስጫ ሳጥናችን ላይ ከቼልሲ ደጋፊዎች ደርሰው ነበር። ኖቲንግሃም ፎረስት ይሄ ፖስቴኮግሉን መሰናበቱን ነግረናቸዋል። 20 ደቂቃ ብቻ ነው ከጨዋታው በኋላ የፈጀባቸው። ለማንኛውም ቼልሲ የ3-0 ድሉን ሲያሳካ ጆሽ አቺፖንግ፣ ፔድሮ እና እንደዚሁም ሪች ጄምስ ግብ ያስቆጠሩበት፣ ቼልሲ ነጥቡን 14 ያደረሰበት፣ ኖቲንግሃም ፎረስት በ5 ነጥብ የቆምበት። ቀጣይ ሳምንት በስታንፎርድ ብሪጅ ቅዳሜ ቼልሲ ከሰንደርላንድ፣ እሁድ ሲቲ ግራውንድ ላይ ኖቲንግሃም ፎረስት ከበርንማውዝ ቀጣይ ሳምንት የሚጠበቁ መርሃ ግብሮች ናቸው። ፔድሮ ኔቶ የጆሽ አቺፖንግን ግብ አሲስት አደረገ 49ኛው ደቂቃ ላይ። 52ኛው ደቂቃ ላይ አስቆጠረ። ብዙ የተዘመረለት አይመስልም፣ ግን ቼልሲ ቤት በጣም ቁልፍ ተጫዋች መሆኑን ትላንትና በደንብ ነው ያሳየን። ይህ ተጫዋች በነገራችን ላይ ወደ ቼልሲ ሲዘዋወር ብዙ ሚዲያ ያልሰማው በጥቂት ሰዓታት ውስጥ የተጠናቀቀ ቼልሲ ውስጡን የጨረሰው ዝውውር ነበረ።
ምናልባት ብዙ ጫና የለበትም ተጫዋቹ ራሱ ግን ብዙም ደግሞ እየተዘመረለት አይደለም ግን በቼልሲ በጣም ወሳኝ ተጫዋች ነበር ሌላኛው በቼልሲ በኩል በጣም ወሳኝ የነበረው ተጫዋች ጆሻ ቺፖንግ ነው በክረምት ሊለቅ የሚችልበት ሰፊ እድል ነበር ግን ማሬስካ እንደ ሌቪ ኮልዌል ጉዳት ሲያጋጥማቸው የለም ገበያ ላይ አንወጣም ተጫዋች አለን አንደኛው ቺፖንግ ነው ብለው ነበር ትላንትና ከመከላከል እስከ ማጥቃት በነበረው ቀጣና ላይ በጣም ወሳኝ ነበር በቡድን ውስጥ ጊዜ ከተሰጠው ብዙ መላመድ የሚችልና ብዙ መስራት የሚችል ተጫዋች እንደሆነ እንደዚሁ በትላንትናው ድል ያሳየበት ነበር ማሬስካ ስለ ፎፋናና ሮሜኦ ጥምረት ተጠይቆ ነበር ትላንት ያው የምሽት መረጃችን ቼልሲዎች ተከታተላችሁታል ብለን እናስባለን ኤንዞ ከጨዋታ ውጪ ነበር ካይሴዶ ከተጠባባቂ ወንበር የጀመረው ሪስ ጄምስን ከዚህ በፊት እዛ ቦታ ላይ ጫውቶት እንደነበረ አንረሳም ሪስ ጄምስ አሁን በበቂ ሁኔታ ከሳምንት እየተጫወተ ይገኛል ፎፋናም እንግዲህ በፎፋና በኩል የተወሰነ ረፍት ያስፈልገዋል ብለዋል ይሄ የጉዳት ሁኔታውን ለመጠበቅ ስንል የተወሰነው ጥንቃቄ ማድረግ አለብን ጨዋታን ማድረጉን ይቀጥላል በአያክስ ጨዋታ ፎፋናን እንጠቀመዋለን ብለዋል ጥንቃቄ እያደረኩለት ነው ብለዋል ሮሜሮ ግን ትላንትና አስደናቂ ብቃቱን እንደዚሁ ያሳየበት ነበር ምናልባት በቼልሲ በኩል ወጣት ተጫዋቾች በቡድን ውስጥ አሉ የስኳድ ዴብዙ የቼልሲ እንዴት የሚገመገም ነው የቼልሲ ደጋፊዎች በሐሳብ መስጫ ሳጥናችን ላይ መልከታችሁን አድርሱን ኤንዞ ማሬስካ በጣም አዝኛለሁ ብለዋል ያዘኑት ግን በቡድናቸው ቀይ ካርድ ምክንያት አይደለም ያዘኑት በአንሄ ፖስቴኮግሉ ስንብት ነው እኔ እሱን ፊቱን አላየሁትም ግን በመሰናበቱ በጣም አዝኛለሁ ምርጥ አሰልጣኝ ነው በውጤት ደረጃ ጥሩ ላይ አልነበሩም ግን አሰልጣኙ ምርጥ ስለመሆኑ ጥርጥር የለውም አምና የዩሮፓ ሊግን አሸንፏል ከቶተናም ጋር ይሄ በቡድን ውስጥ እንግዲህ ወጣ ለመሆን በቃ ተከትሎ የተባረሩትን አሰልጣኝ አዝኛለሁ ብሏል ቼልሲ ግን የሃንሄ ፖስቴኮግሉን ቡድን መግጠምና ማሸነፍ የዘወትር ልማዱ ነው ላብነት ያክል ቶተናምና በተከታታይ ጨዋታ በፖስቴኮግሉ ስር አሸንፎታል ቼልሲ አሁንም በኖቲንጋም ፎረስት አሸንፎታል የስንብታቸው ምክንያት ሆነው ለጨዋታው በርግጥ ያኔ ፖስቴኮግሉ ስንብት በጣም የተጠበቀ ነው ከስንብታቸው በኋላ እሳቸው ባለቤቱን ወርፈዋል ብዙ ነገር ነው የተናገሩት ጥርት ያለውን በቀጣይ መረጃችን እናካታው ግን ባለቤቱን በብዙ ነው የወረፉት የኖቲንጋም ፎረስቱን ምናልባት የኑኖ ስፕሪንቶ ሳንቶስ ከውጤት ውጪ እንዴት ተጫዋች አታመጡልኝም ውዝግብ ያባረሩት የኖቲንጋም ፎረስት ባለቤቶች የሚቆጫቸው አይመስላችሁም ወይ መልከታችሁን አድርሱን አርሰናል ትላንት ለሰዓታት መሪነቱ ተወስዶበት ነበር በማይስተር ሲቲ ግን መልሰውታል ሲያስመልሱት ግን ክራቨን ኮቴጅ ላይ ፉልሃምን ገጥመው ተፈትነውበታል በእርግጥ ጨዋታው ብዙ አነጋጋሪ ነጥቦች እናነሳበታለን በትሮሳርድ 58ኛ ደቂቃ ገብደው አርሰናል ድል ያደረገው የመድፈኞቹ ብቸኛ ግብ አስቆጣሪ ትሮሳርድ በዘንድሮ ውድድር ዓመት እንግዲህ ክረምት ላይ ይሸጣል ብለን ስንጠብቀው የነበረ ተጫዋች ነው በአርሰናል በኩል ግን ለአርሰናል ወሳኙ ተጫዋች ሆኖ ቀጥሏል አርሰናል ነጥቡን 19 በማድረስ የዚህ ሳምንት የፕሪሚየር ሊግ መሪነቱን አረጋግጧል ስለዚህ ወደ ቀጣይ ሳምንት የምናመራው አርሰናል የፕሪሚየር ሊግ መሪ ሆኖ ነው አሁንም ቀጣይ እንግዲህ ፉልሃም 8 ነጥቡን ከፍ ለማድረግ ወደ ኒውካስል ዩናይትድ ሴንት ጄምስ ፓርክ ስቴዲየም አቀንቶ ቅዳሜ ቀን ኒውካስልን ይገጥማል አርሰናል ኤሚሬትስ ላይ ክሪስታል ፓላስን ቀጣይ ሳምንት እሁድ የሚያስተናግድ ይሆናል በፕሪሚየር ሊጉ አርሰናል ትላንት በሰዓታት የተወሰደበትን መሪነትን በዚህ መልኩ ነበር ያስመለሰው ፍጹም ቅጣት ምት ትላንት እንደተሻረ ነግረናችኋል ምናልባት የምሽት መረጃችን ተከታተላችሁታል ብለን እናስባለን ቡካዮ ሳካ ፍጹም ቅጣት ምት ተከልክለናል እያለ ነው የመድፈኞቹ የፊት መስመር ተጫዋች ቡካዮ ሳካ ተሰርቶበት የነበረው ጥፋት ፍጹም ቅጣት ምት ያሰጥ ነበር ብሏል ለኔ ግልጽ ፍጹም ቅጣት ምት ነበር ያለው ሳካ ተጫዋቹ ኳስ ከመንካቱ በፊት የቀኝ ጉልበቴ ላይ ጠንካራ ንክኪ ነበር ያም ተሰምቶኛል ስለዚህ ፍጹም ቅጣት ምት ይገባይ ነበር ብሏል በእኔ አመለካከት እንደዚህ አይነት ንክኪ ፍጹም ቅጣት ምት ክልል ውስጥ ከተፈጸመ ያሰጣል እያለ ነው እሱ አጥቂ ነው ይሄንን ምናልባት የአርሰናል ተከላካዮች ይስማሙበታል ወይ የሚለው ነገር ጥያቄ ያስነሳል እሱ ግን ንክኪ ካለ ሊሰጠን ይገባል እያለ ነው ትላንት ረጅም ደቂቃ ቫር ካዩ በኋላ አልቢትሩ ፍጹም ቅጣት ምቱ እንደሻሮት ይታወቃል የመድፈኞቹ አሰልጣኝ ማይክል አርቴታም ዳኛው ፔናልቲውን ሲሽሩ ቫር ለመመልከት የወሰዱት ጊዜ ግራጋ እንዳጋባቸው ተናግሯል በጨዋታው ቡድናቸው በመጀመሪያ ደቂቃ መቸገሩን የገለጹት አርቴታ በኋላም ተሽለን ተቆጣጥረናል ብለዋል ከየትኛውም ተጋጣሚ ጋር በየትኛውም ስቴዲየም ምርጡ ጨዋታ መጫወት አለብን ያሉት ማይክል አርቴታ ቀጣዩ የአትሌቲኮ ማድሪድ የአውሮፓ ሻምፒዮንስ ሊግ ምሽት ከዚህ ጨዋታ ፍጹም የተለየ ጨዋታ ብለውታል በቫር ስለተሻረው ፍጹም ቅጣት ምት የጠየቁት ማይክል አርቴታ እኔን ጥርጣሬ ያጫረብኝ ውሳኔው ግልጽ ነው ለሚለው ነበረ
ያን ያክል ጊዜ ስለምን ወሰደ የሚለው ነበር አክሎም እንደማያሰጥ ተነግሮኛል ስለዚህ ትክክለኛ ውሳኔ ወስነዋል ነገር ግን ለምን ያን ያህል ሰዓት እንደወሰደ ተገርሜ ነበር ብለዋል በርግጥ ከካሜራ አንግል እይታ ችግር ጋር በተፈጠረ መሆኑ እየተዘገበ ይገኛል ያው አልቢትሩ ለመዘግየታቸው ምክንያት አንግሉን በሌላኛው አንግል የቀረጸው ካሜራ ምስሉ እስኪገኝ በጣም ጊዜ ወስዶባቸው ነበር እንደ ምክንያት የተወሰደው እሱ ነበር ለመዘግየቱ ምናልባትም እንግዲህ ያኛው አንግል ባይታይ ኖሮ ፍጹም ቅጣት ምት ሊያሰጥ የሚችልበት እድል ነበር እሳቸው ከሁሉም አንግል ካዩ በኋላ አሰጥም ብለዋል የአርሰናል ቡድን በዳቪድ ሪያ ግብ ጠባቂነት እየተመራ አምስተኛ ክሊንሺቱ ላይ ደርሷል በዚህ ዓመት በነገራችን ላይ አንድም ግብ ጠባቂ አይበልጠውም ይሄንን ክሊንሺት አንድ ነገር ግን ለአርሰናል ደጋፊዎች እንንገራችሁ የሞሪኖ ቡድን ጋር ምን ያገናኛል ብለን ነበር በእንግሊዝ ፕሪሚየር ሊግ ታሪክ አንድ ቡድን አመቱን ሙሉ ዝቅተኛ ገቢ ያስመዘገበው የጆዜ ሞሪኖ ቡድን ነው ካልተሳሳትኩ 15 ግብ በውድድር አመቱ ተቆጥሮበት የፕሪሚየር ሊግ ሻምፒዮን ሆነበት አመት ነበር በጆዜ ሞሪኖ ስር አሁን አርሰናል 3 ግብ ብቻ ነው የተቆጠረበት በነገራችን ላይ የመከላከል ክፍሉ ጥንካሬ ቀላል የሚባል አይደለም የአርሰናል ታዲያ አርሰናል ልክ እንደ ያኔው የቼልሲ ቡድን በዝቅተኛ ግብ አመቱን ይጨርሱ ነው የሚለው በቀጣይነት የሚጠበቅ ነው የሚሆነው ለዛ ነበር ከጆዜ ሞሪኖ ቡድን ጋር ያያይዘን ያነሳ ነው ከ2022-23 የውድድር ዓመት ጀምሮ ባለፉት 2 ዓመታት ጀምሮ ማለት ነው ከቆመ ኳስ ብዙ ኳስ ያስቆጠረው ክለብ አርሰናል ነው ትላንት 50ኛው ግቡ ነው ስፐርስ 34 ሊቨርፑል 32 ዌስትሃም 29 ያለ ይቀጥላል በአርሰናል በኩል ትላንት አሲስቱ ያው የጋብርኤል ማጋሌሽ ነው ስለጨረፋት ኳሷን ተወሰነ አቅጣጫ ስላስቀየራት በማጋሌሽ ተይዛለች አርሰናልን 20 ከተቀላቀለ ወዲ ጋብርኤል ማጋሌሽ 20 ግብ አስተዋጽኦ አለው 2 አሲስት 18ቱን ደግሞ እሱ ራሱ ያስቆጠራቸው ናቸው ከዚህ ጋር በተያያዘ የፉልሃም አሰልጣኝ ማርኮ ሲልቫ ማጋሌሽ የሚገርም ተጫዋች ነው እሱ ረጅም ነው በዛ ላይ በከፍተኛ ሁኔታ ዘሎ ኳስ ይጫናል ይገጫል ከሱ እኩል የኛ ተጫዋቾች ዘለው ኳሱን ማሸነፍ አልቻሉ እሱን ልትቆጣጠረው በፍጹም አትችልም እኛ የቆመ ኳስ እንዳይጠቀሙ ያልሞከርነው ታክቲክ አልነበረም ግን አድርገውብናል ብለዋል ከሰሞኑ ስሎት ስለ አርሰናል ሲጠየቁ በቆመ ኳስ ግብ የሚያስቆጥር ቡድን የበለጠን በዛ ላይ ነጥቡ ጠባብ ነው አሳሳቢ አይደለም ካሉ በኋላ ማርኮ ሲልቫ ደግሞ የቆመ ኳስ ልንቆጣጠር ማዕዘን ምታቸው ልንቆጣጠር ብንጥርም ግን አልሆነልንም ብለዋል በአርሰናል በኩል በነገራችን ለከፍተኛ ግብ አስቆጣሪያቸው ቪክተር ዮኬሬሽ ነው በ3 ግብ ይመራል ሳካ እንደዚሁም ቲምበር እና ዙቤሜንዲ ሁለት የፕሪሚየር ሊግ ባላቸው አንድ ያስቆጠሩት ማርቲኔሊ ጋብርኤል ማጋሌሽ ሜሪኒዮ ራይስ ካላፊዮሪ ትሮሳርድን መጥቀስ እንችላለን ትላንትና ዮኬሬሽ በክርስቲያን ኖርጋርድ ተቀይሮ እስኪወጣ ድረስ ሜዳ ላይ ጥሩ አልነበረም ሜዳ ላይ እንግዲህ ወርክ ሬቱ ፍጹም የተለየ ነው በሚል የሚፈጥራቸው ስፔሶች ነኝ ግብ ያስቆጥርም ለሌሎች ተጫዋቾች በተለይ ለክንፍ አጥቂዎች የሚፈጥራቸው ስፔሶች የተሻለ ናቸው በሚል እንግዲህ በሚዲያው ዘንድ ሽፋን ሲያገኝ ነበር ትላንትናም አልተሳካለትም ግብ አላስቆጠረም ማን ነው ተጠያቂ ግን ማይክል አርቴታ ነው ወይስ ተጫዋቹ ራሱ ፕሪሚየር ሊጉን የመላመድ ችግር ገጥሞታል መልከታችሁን አድርሱን አርቴታ ስለ ትሮሳርድ ተጠይቆ ነበር ቡድኑ በጣም በሚፈልገው ጊዜ ከአእምሮ በትክክለኛው ቦታ ላይ እንዲገኝ የሚወስን በጣም ብልህ ተጫዋች ብሎታል ለኛ ትልቅ መሳሪያችን ነው ብለዋል ማይክል አርቴታ በጨዋታውም ዙሪያ እዚህ ሜዳ የነበረነ ታሪክ ጥሩ አልነበረም እና ያንን መለወጥ እንፈልግ ነበር እንደዚህ አይነት ግጥሚያዎች የማሸነፍ ችሎታ አለን በተከታታይ በመጀመሪያዎቹ 10-15 ደቂቃ ውስጥ ባልተለመደ መልኩ ስጦቶች ስንሰጥ ስንዳከም ነበር ግን አድርገናል ብለዋል ምናልባት እዚህ ሜዳ ላይ ካለን ለምን እንዳሉ እንንገራችሁ አምና አርሰናል ፕሪሚየር ሊጉን ዋንጫ ካላነሳባቸው 3 ክለቦች ዌስትሃም ኒውካስል እና ፉልሃም ላይ ከ9.1 ነጥብ ማሳካቱ ነበር ይሄ ለፕሪሚየር ሊግ ዋንጫ ጉዞ ትልቅ እንቅፋት የነበሩ ጨዋታዎች ነበሩ ዘንድሮ ስተቱን ያረመ ይመስላል አርሰናል ከ9 ነጥብ 9ኙንም ከነኚህ ክለቦች ወደ ካዝናው ገቢ አድርጓል ስለዚህ ከአምናው አርሰናል ዘንድሮ በጣም ተሻሽሎ መጥቷል ማለት በእነኚህ ጨዋታዎች ላይ ከሰበሰበው ነጥብ አንጻር ነው ከ11 ጨዋታ በዚህ ዓመት 8 ጊዜ መረቡን ያላስደፈረ ቡድን አርሰናል ነው በነገራችን ላይ አርሰናል እጅግ በጣም አስደናቂ ነው ዳቪድ ሪያና ተከላካዮቹ በዚህ ሊወደሱ ይገባል አጥቂዎቹም ደግሞ ገብ ያስቆጥራሉ ቡድን ላይ ጫና ይፈጥሩላቸዋል ለአብነት ያከለ ቡካዮ ሳካም በትላንትናው ጨዋታ ላይ 14 ጊዜ ክሮስ ያደረገም ትልቁ ቁጥር ነው በነገራችን ላይ
6 ጊዜ ድሪብል ይሄም ትልቁ ነው 6 ጊዜ ቁልፍ ኳስ ትልቁ ነው 5 ጊዜ ፋውል ወይ አሸንፏል ወይ ቅጣት ምት ለቡድኑ አስገኝቷል በጨዋታው ትልቁ ነው ወደ 8 ሬቲንግ ተሰጥቶታል ቡካዮ ሳካ ትሮሳርድም እንግዲህ ትላንትና በቡድኑ ውስጥ በጣም አስደናቂ ነበር ግቧን የሚያስቆጠረው እሱ ነበር ሌላኛው ካላፊዮሪን በተመለከተ ነው በዚህ ዓመት በአርሰናል ቤት እንደ ተከላካዩ ሪካርዶ ካላፊዮሪ ብዙ ኳሶችን ወደ ገብ የሞከረ አንድም ተጫዋች ማግኘት አንችልም ከመከላከል እስከ ማጥቃት ያለው ቀጠና ላይ በጣም ወሳኝ ሆኖ ተመልክተነዋል ለመጨረሻ ጊዜ አርሰናል ሁለት ተከታታይ ጨዋታ ኢላማውን የጠበቀ ሙከራ ሳይደረገበት ሲወጣ ዋንጫ ኢንቪንሲብሉን ከበላበት አሞት በኋላ ለመጀመሪያ ጊዜ በተከታታይ ሁለት ጨዋታ ኢላማውን የጠበቀ ሙከራ አልተደረገበትም ይሄ ሌላ በጣም አስደዳቂ የሚባል ነው ሳይሸነፉ ዋንጫ ባነሱበት አመት ሁለተኛው ጨዋታ ላይ ፉልሃምን ነበር ያንንም የገጠሙት ምናልባት ግጥምጥሞሽ ይቀጥሉ ይሆናል የምንመለከተው ይሆናል አርሰናል ቤት አዲስ ክብረ ወሰን ተመዝግቧል አርሰናል በዘንድሮ ፕሪሚየር ሊግ ከ10 ተጫዋቾች ግብ አግኝቷል ዮኬሬሽ ሳካ ቲምበር ሪካርዶ ካላፊዮሪ ዙቤሜንዲ ዴክላን ራይስ ሞሪኖ ጋብሪኤል ማርቲኔሊ ጋብሪኤል ማጋሌሽ ትላንት ትሮሳርድ ስለዚህ በዘንድሮ የፕሪሚየር ሊግ አመት 10 ተጫዋቾች ለአርሰናል በግብ የተሳተፉበት ነበር ምናልባት ለማጠቃለል ያክል ትላንትና አርሰናል 1-0 አሸነፈ 1.88 የአርሰናል ገቢ ማስቆጠር ንጻሬ ፉልሃም 0.44 አርሰናል 16 ሞከረ ፉልሃም 9 አርሰናል 5 ኢላማውን የጠበቀ ፉልሃም 0 አርሰናል 63% ኳስ ተቆጣጠረ ፉልሃም 37% ብቻ ነበር ኳስ የተቆጣጠረው ዛሬ ፕሪሚየር ሊጉ ይቀጥላል ላንክሻየር ደርቢን ጨዋታ እናያለን የተወሰነ ቡድን ዜና በሊቨርፑል በኩል እናስቀድም ስሎት በችሎታ ጥርጥር የለውም ነገር ግን ትንሽ ቅር ይሰኛል ካልኩም በራስ መተማመን ላይ ብዙም እርግጠኛ አልሆነም ምናልባት እኔ እምነት የፈለገ ችሎታ ቢኖር እንኳን በራስ መተማመን ካላሳደክ ዋጋ የለውም ይላል ታይለር ሞርተን በብቃቴ ሳይሆን በራስ መተማመን ላይ ጥርጣሬ ስለነበረው ነው ችግሩ የተፈጠረው ብሏል ከቡድኑ ስለመልቀቁ ታይለር ሞርተን ሊቨርፑልን እንግዲህ ከመልቀቅ ጋር በተያያዘ ይሄ በጣም ለመወሰን ከተቸገረባቸው አጋጣሚዎች በእግር ኳስ ህይወቱ በጣም ለመቸገር ከቸገሩት ጉዳዮች አንደኛው በቡድን ውስጥ እንግዲህ ሊቨርፑልን እንግዲህ እንዳጠቃላይ ለቆ መሄድ ነው ለመወሰን ተቸግሬ ነበር ነገር ግን በእግር ኳስ ውስጥ ይህ እንደሚሆን ተገነዘብኩና ምርጡን እኔ ለማግኘት መልቀቅ እንደነበረብኝ ስላወኩኝ ክለቡን ለቀቅ ያለው ብሏል የቀድሞ አሰልጣኝ እንዲያሉትን እንቀጥልና ወደ ቨርጅል ቫን ዳይክ መረጃ እናልፋለን ክሎፕ 2018 ላይ ቡድናቸው ከሲቲ ዋንጫ ሊነጥቅ ተቃርቦ ነበር ኮምፓኒ ሌስተር ሲቲ ላይ እንደ ሮኬት የተኮሳት ኳስ ተቆጠረች በዛን ጊዜ ልብ ታማሚ አለሞዲን እድለኛ ነበርኩ ብሏል ከሰሞኑ አንድ ቃለ መጠይቅ ነበራቸው ክሎፕ በነገራችን ላይ ከሰሞኑ ጋዜጣዊ መግለጫዎችን በስፋት እየሰጡ ነውና ብዙ ነጥቦችን አንስተዋል የፍሎሪያን ቪርትዝን አድርሰናቸዋል ብዙ ብለናቸዋል ካነሷቸው አንደኛው ነጥቦች ሰነና ለማስፈረም ይቆጨኛል የሚለው ነው ከግቦች ደግሞ 2018 ቪንሰንት ኮምፓኒ ለሲቲ ያስቆጥሮ የሊቨርፑል ዋንጫ ተስፋ ያጨለመበት ጨዋታ ላይ እንኳንም የልብ ታማሚ አለመሆኔ ለኔ እድለኛ ያደርገኛል ብለዋል ቨርጅል ቫን ዳይክ የሊቨርፑል አምበል አሁን በቡድን ውስጥ እንግዲህ ያለንን ያሸናፊነት መንፈስ መመለስ አለብን ደጋፊው በተለይም ደግሞ ልክ እንደ አምነው ከሳምንት ከጨዋታ መደረሰት አለበት አብረን ከደጋፊው ጋር ድል ያስፈልገናል እያለ ነው አሁን ዋናው ነገር ቀጥሎ የሚመጣው ነው ብሏል ቀጥሎ የሚመጣው ደግሞ ማንቸስተር ዩናይትድ በላንክሻየር ደርቢ አንፊልድ ሮድ ስቴዲየም ላይ ነው ብዙ ጊዜ በዚህ ክለብ ውስጥ ስለሚፈለጉ ነገሮች ተናግሬያለሁ እሱ ማለት ነው ጠንክሮ መስራትን ትህትናን አንድነት ወጥነት ጥሩ ባልሆኑ ጊዜያት ቡድን አጋሮች ጋር ጥሩ መሆንን በተለይ መሻሻልን ዋንጫዎችን ማንሳት በዚህ ቡድን ህልሜ ነው ሲል ተደምጧል የዩናይትድን ጥቂት የቡድን መረጃ እናንሳና ወደ ላንክሻየር ደርቢ ጨዋታ እናልፋለን በውሰት የሰጡት ቶቢ ኮይለር ትላንትና ዌስት ብሮም ፕሪስቶንን ገጥሞ ባሸነፈበት ጨዋታ ላይ የመጀመሪያ አሲስት አድርጓል በማንቸስተር ዩናይትድ በሩበን አሞሪ እና በኤሪክ ቴናግ የተወሰነ እድል ያገኘ ተጫዋች ነው ቶቢ ኮይለር በ55 ደቂቃ ብቻ ነው ትላንት የተጫወተው አንድ አሲስት ሁለት ታክል የፈጸመ ሁለት የግብ እድሎችን የፈጠረ ነው እንደዚሁም በውሰት ሻምፒዮንሺፕ ቡድን የሚገኘው ግብ ጠባቂ በብሪስቶል ሲቲ ይገኛል የማንቸስተር ዩናይትድ ግብ ጠባቂ ውል ይባላል ይህ ግብ ጠባቂ በነገራችን ላይ ውል ትላንትና 90 ደቂቃ ተጫውቶ 4 ኳስ አድኖ ክሊን ሺትም ነበር የጨዋታ ኮከብ ተብሏል ዩናይትድ አለው ማለት ነው በየሜዳ ክፍሉ ላይ ተጫዋች በተለይም በውሰት የሰጣቸው
ዩናይትድ እንደፈለገ ስትሰማ ሁለት ጊዜ አታስብም ይህ ክለብ ሁሉ ጊዜ ዓላማው ዋንጫ ማሸነፍ ነው እናም እኔ እዚህ የምን ጊዜም ትልቁና ስኬታማው ክለብ አንድ አካለ መሆኔ ለኔ ታሪካዊ ተጫዋች ያደርገኛል ይያለ ነው ኒማኒያ ማቲች በማንቸስተር ዩናይትድ ስለነበረ ቆይታ ሲናገር ከላንክሻየር ደርቢ ጋር በተያዘው ቤተሰቦቻችን ማቲያስ ዴላይት ለደጋፊው ስንል ዛሬ ድል ማድረግ አለብን ይያለ ነው ደጋፊው ከዚህ ጨዋታ ብዙ እንደሚጠብቅ ነግሮናል ስለዚህ ለዩናይትድ ደጋፊ ስንል ይሄን ጨዋታ ድል እናረጋለን ብሏል ምናልባት ቆመተ መለሉ አጥቂ ቤንያሚን ሼሽኮ በማህበራዊ ትስስር ገጽ አንድ የምትዞር ምስል አለችው አየር ላይ በጣም ዘሎ ኳስ ኮንትሮል ሲያደርግ ኮንትሮል ሊቨርፑልን በአውሮፓ መድረክ ሲገጥሙ የነበረች ናት ዛሬ የሚለው ይጠበቃል ሊቨርፑል ከማንቸስተር ዩናይትድ ዛሬ አመሻሽ 12:30 አንፊልድ ሮድ ስቴዲየም ጨዋታ ይደረጋል ሊቨርፑል ባለፉት ወደ 11 ጨዋታ 7 ድል 1 አቻ 3 ሽንፈት ማንቸስተር ዩናይትድ ካለፉት 8 ጨዋታ 3 ድል 2 አቻ 3 ሽንፈት ገጥሞታል ሊቨርፑል ባለፉት የመጨረሻ 5 ጨዋታ የመጨረሻ 3ቱን በፓላስ በጋላታሳራይ በቼልሲ ሲሸነፍ ሁለት ያሸነፈው ጨዋታ በርንማውዝ ሳውዛምፕተን እና ኤቨርተን ነው በዩናይትድ በኩል ካለፉት 5 ጨዋታ 3 ድል 2 ሽንፈት ገጥሟቸዋል የእርስ በርስ ግንኙነታቸውን ነጥለን ካየን ሊቨርፑል በመጨረሻ 4 ጨዋታ 2 ያሸነፈው 2 የደሟቸው ወጥቷል በታሪክ ዩናይትድ 84 ጊዜ ሊቨርፑልን ሲያሸንፍ ሊቨርፑል 71 ጊዜ ብቻ ዩናይትድን አሸንፏል 59 ጊዜያቸው ወጥቷል ዛሬ ምሽት 12:30 አንፊልድ ሮድ ስቴዲየም በአርኔ ስሎት የሚመራው ሊቨርፑል በሩበን አሞሪም ከሚመራው ማንቸስተር ዩናይትድ በማይክ ኦሊቨር አልቢትርነት በ60,000 ደጋፊዎች ፊት ይፋለማሉ ማን በበላይነት ይወጣዋል አጋሩን ዛሬ በፕሪሚየር ሊጉ ቶተንሃም ካስቶን ቪላ ቀድሞ 10 ሰዓት ሊቨርፑል ከዩናይትድ 12:30 በላሊጋ ኤልቼ ከአትሌቲኮ ቤልባኦ ሴልታ ቪጎ ከሪያል ሶሴዳድ ሌቫንቴ ከሪዮ ቫልካኖ ይጫወታሉ ምሽት 4 ሰዓት ኤታፌ ከሪያል ማድሪድ በጣሊያን ሴሪ ኮሞ ከዩቬንቱስ ከግላሪ ከቦሎኛ ጄኖዋ ከፓርማ አታላንታ ከላዚዮ ኤስ ሚላን ከፊዮረንቲና በቡንደስሊጋ ፍራይቡርግ ከአይንትራክት ፍራንክፈርት ሴንት ፓውሊን ከሆፈኔም በፍራንስ ሊጋ ሌንስ ከፓሪስ አዲስ አዳጊው ሎሪየንት ከብሪስት ሬንስ ከኦግሼር ቱሉዝ ከሜንዝ ናንትስ ከሊል ዛሬ የሚደረጉ መርሃ ግብሮች ናቸው ለመደገፏቸውም ክለቦች መልካም እድል እንዲገጥማቸው ከቃል ስፖርት ዩቲዩብ ቻናል ተመኘን እኛ ዕለተ እሁድ መረጃችን ይህን ይመስላል ዕለተ እሁድ ምሽት መረጃችን ላይ የተወሰኑ ጨዋታዎችን ውጤት በተለይ ላንክሻየር ደርቢን ጨምሮ ይዘን እንመጣለን መልካም ቀን ይሁንላችሁ